እንዴት ነሽ? ሰላም ነው ማሬ? አለሁ እግዚአብሔር ይመስገን። ሁላችሁም ደህና ዋላችሁ? አለንማ። እኔ ከትላንትና ወዲያ ስለ እናቴ እነግርሻለሁ ብዬሽ ነበረ። ስለ እናቴም ስለ እኔም አስተማሪ ታሪክ ነው። እሺ እየሰማንሽ ነውማ። እና ያው እናቴ አግብታ ማለት ነው። ካገባች በኋላ ተሳርገሽ ንገሪን። ስራ እየሰራሽ ነው? ድምፅሽ በደንብ አይሰማም። ቆይ ከስልኬ ከሆነ ድምፅ ልስጥ። እሺ እስቲ ጀምሪ። አይሰማም? አዎ ይሰማል። አሁን ሄድፎን አርገሽ ነው መሰለኝ፣ ያስተጋባል። እሺ ላውጣ። ሄድፎን እኮ ብዙ ጊዜ አሁን አይሰማም? ይሰማል። እና እናቴ ካገባች በኋላ ያው በመጀመሪያ እኔ ነኝ የወለደችኝ። አጠር ለማለት እሞክራለሁ። ከዛ ያው በለች ትነግድ ያለች ብዙ ነገር ታደርጋለች። ገበያ ሄዳ መጥታ ሲመታት ፀጉሯ በጣም ረጅም ነበረ። ቁጥጥር ነበረ የተሰራቸው። ሲመታት ያንን ቁጥጥር ሁለት የተሰራችው እንትን ብሎ አወጣው ማለት ነው። ከዛ ያው እሷ ምንም አታውቅም፣ እኛም ደግሞ ምንም አናውቅም ማለት ነው። እንደዚህም ይሁን የነበረው ለካ ሌላ ሴት እንትን ብሎ ነበረ። ከዛ ያው እኛ ዝም ብለን እናየዋለን። ያው እኛ ስንናገር ወይ የሆነ ነገር ስንል ሰው ያያል። ያንን ሰው ደግሞ ወደ እሱ ነው የሚያደላው ማለት ነው። እንደዚህ እንዴት ይሆናል ምናምን ብሎ እናንተ ለእናታችሁ ነው እንትን የምትሉ አሰብሽው። ትሰራለች፣ ትደክማለች፣ መጥታ እረፍት የላትም። ሰክሮ መጥቶ በቃ እኔ እንጃ። ከዛ ያንን ሁሉ አልፎ የሆነ ጊዜ ያው ጎረቤት ላይ ማለት ነው፣ ጎረቤት ላይ ሀብታሞች አሉ፣ ያው የገጠር ሀብታም ማለት ነው። ያን ሀብታሞች ምን ያደርጋሉ? መሬት እንዲሸጥ ያደርጉታል እሱን ማለት ነው። ከዛ እናቴ ደግሞ አይሸጥም፣ እኔም ልጆች አሉኝ አይሸጥም ትለዋለች። ከዛ ስትለው ምን ያደርጋሉ? እሷን እንዲጠምዳት ያደርጉታል። እንዴት ነው አንተ ወንድ ሆነ እሷ የምታዝህ እንዴት ነው ማትሸጠው ብለውት በቃ በጣም እንትን ይላል፣ ረብሻ ያነሳል። ያኔ በቃ እኔማ ያ መሬት አይሸጥም፣ የፈለገ ነገር ይሁን ካጣህ ያው ሰርተን እንለወጣለን። እኔም እሰራለሁ አንተም ስራ፣ በቃ ወንድ አይደለህም ወይ? ሰርተህ መሬት ከምትሸጥ ሰርተህ ብላ ትለዋለች። እግዚአብሔርን ሀቡ እኔ እየተማርኩኝ ማለት ነው፣ እየተማርኩኝ የእጅ ስራ ስራ ነበረ እነሱን እንትን ለማለት ማለት ነው። በቃ በሰው ለመድረስ ሳይሆን ያው ራስሽን ከፍ ለማድረግ ማለት ነው። የእጅ ስራ ስራ ነበረ። እንትን ይሄ የምታውቂው ከሆነ ይሄ ስፌት የሚሰፋ ነገር አለ። ይሄ ቆሎ መቅረቢያ የወደረ የሚባል ነገር ምናምን እነሱን እሰራና ማታ ስገባ ያው ከትምህርት ቤት ከወጣሁኝ በኋላ ከሰዓት ነበር ይሄን ምሰራው ማለት ነው። እሱን ሰርቼ ማታ ደግሞ ያው ላጠና እንትን እላለሁ። ኩራዝ ነበር ያኔ ማለት ነው። ያንን ኩራዝ ምን ያደርግ ነበረ? አጥፍቶት እንትን ላይ ነበረ የሚደብቀው ማለት ነው። ለምን ማታ ላለማጥናት። ያንን ሁሉ አልፈን እግዚአብሔር ይመስገን ቤታችን ራሱ አንድ ሳር ቤት ነበረ። ያንን ሳር ቤት ላይ ነበረ በቃ ያፈስ ነበረ። በቃ እናቴ ሁሉንም ነገር ትሰራለች፣ ግን እሱ ይሰራል፣ ይጠጣበታል፣ ሰው ይጋብዝበታል ውጭ ላይ ማለት ነው። ከዛ እኔ እነዚህ ልጆች በምን ላሳድጋቸው? በቃ አንተ ልጆች አሳድግ፣ እኔ ደግሞ የሆነ ቦታ ሄጄ ሰርቼ እኔ ራሴን እንትን ማለት ማዳን አለብኝ ብላ የሆነ ጊዜ ጥላ ስትሄድ ደግሞ ምን ይሏታል? ያው ስላልቻለች ነው መኖር አቅቷት ነው ጥላ የሄደችው ብለው ማለት ነው ሲሉ አንድ የሆነ እንትን የሚል ሰው ነበረ። ያንን ሰው መጥቶ ማለት ነው እንዴት እንደዚህ ታደርጊያለሽ? ልጆችሽ ጥለሽ እንደዚህ ሰው ሁሉ እኮ የሚለው አንቺ አቅቶች ነው የወጣሽው ብሎ ነው የሚለው ይላታል። ከዛ እሷ ደግሞ ሰው የፈለገ ነገር ይበል፣ እኔ በህይወቴ መርጬ መኖር አለብኝ፣ መርጬ መተው አለብኝ። በቃ ለምን አይተወኝም ሰው ብላ ማለት ነው ሄደች ማለት ነው። ሄደ አዲስ አበባ ነው የሄደችው። ጎበዝ ናት። መጀመሪያም ጅማ ሄዳ ነበረ። ከጅማ ነው እናቷን ፍለጋ ወደ ገጠር ያሄደችው።
በመጨረሻ ምን ያደርጋል መሰለሽ? ያንን ሰዓት እግዚአብሔርን ሀቡ በቃ እኔ አሁን አባት ስለ አባት ሰው ስለ አባት ሊያወራ ይችላል። እኔ ግን ውስጤ በጣም ቆስሏል፣ በአባቴ ማለት ነው። በጣም ቆስሏል። እኔ እንጃ ብቻ ያንን ሁሉ አሳልፈ ተመልሰ በቃኛ አልቅሰን ለምንድን ነው ማትመጪው? ለምንድን ነው እንደዚህ ማትሆኝው? እያልን አስመጣናት ማለት ነው። ከመጣች በኋላ ደግሞ ከሚገርምሽ ነገር ያኔ እንትን ማለት ለወሊድ መከላከያ አትጠቀምም ነበረ። ብትጠቀም እራሱ ያማት ነበረ። ሀቡ እግዚአብሔርን 8 ነው ያሳደገችን ማለት ነው። ብቻዋን ሆና 8 ልጆች ነው ያሳደገችው። ከዛ በመጨረሻ ሰዓት ምን ያደርጋል መሰለሽ? ከሄደች በኋላ ጀመረች ስራ ማለት ነው። ከዛ እኔ ደግሞ 8ኛ ክፍል አልማርም ብዬ 8ኛ አቋረጥኩኝ ማለት ነው። በቃ እኔ አንቺን እንትን ማለት አለብኝ፣ ከሰው እኩል ማድረግ አለብኝ። ለምንድን ነው እንደዚህ የምትሆኝው? በቃ እሱ ይሰራል። ከሚገርምሽ ነገር አዲስ አበባ ይሄዳል፣ ደብረ ዘይት ይሄዳል። ደብረ ዘይትም ሄዶ ያኔ ማለት 6,000 ብር ነው የሚቀበለው ማለት ነው። 6,000 ብር ሲቀበል ለልጆች ብሎ 1 ብር አይልክም። በዓል ሲደርስ ደግሞ ና ስንለው ምንም ነገር የለኝም አልመጣም ይላል። ለካ እኛ ምንም ነገር የምናውቀው ነገር የለም። እሱ በውስጥ የሰራ ነገር አለ ማለት ነው። በመጨረሻ በቃ ለምንድን ነው የማትመጣው? ያኔ አባት ወይም ባሏ ማለት ነው ውጭ ላይ ሲያሳልፍ ሰው ደግሞ ምንድን ነው የሆነ ነገር እንትን ብለው አስከፍታው ነው ምናምን ስለሚል በቃ እና እኔ እችላለሁ ለበዓል ምናምን ትለዋለች ማለት ነው። ከዛ ያኔ እንትን አለች በቃ እንዲመጣ አደረግ ነው። ስናደርገው ምን ያደርጋል መሰለሽ? እንትን ስደውል ማታ ስደውል ማለት ነው እግዚአብሔርን እኔ አሁን እንዲያውም በቃ የሆነው ስሜታዊ ሆኜ ነው እንትን ምለው። ይቅርታ አድርግልኝ ሀቡ። ከዛ ችግር የለም እና እሱ እዛ ሆኖ ስንደውልለት እዛ የሚሰራበት ሆኖ ስንደውልለት ልጅ ያለቅሳል ማለት ነው። ልጅ ራሱ ሲያለቅስ ማለት ነው የማን ልጅ ነው በቃ እንትን የሚልበት የሚጠጣበት ቤት ነው ምናምን ብለን እንል ነበረ ያኔ። ያኔ በቃ እንደዛ ስንል እሱ የራሱ ልጅ ነው እያሳደገ ያለው ማለት ነው። ደብቆ ያግብቶ ወልዶ ማለት ነው። አሁን እኔ በቃ እንደዚህ ሰውን 8ኛ ክፍል ሳቋርጥ እናቴ ሞቴ ቢመጣ እኔ ትቼ እወጣለሁ እንጂ ትምህርትሽ አቋርጠሽ አትሄጂም አለችኝ ማለት ነው። በጣም ጎበዝ ተማሪ ነበርኩኝ ከምልሽ በላይ ማለት ነው። ግን ያንን በቃ ቤት ውስጥ እንደዚህ ረብሻ ሲኖር የሆነ ነገር ሲኖር ያንን ትምህርትሽ ያስጠላሻል። እኔ ትምህርት ያስጠልቶኛል በዛን ሰዓት። በቃ ትምህርት ቤት እናቴን ፈርቼ ነው የምሄደው ማለት ነው። ከዛ ያንን ትምህርት ሳትማሪ ስትለኝ እሺ ብዬ ቀጠልኩት። እየተማርኩኝ በዛው እየሰራሁኝ 9 ተምሬ ከ9 በኋላ ደግሞ አዲስ አበባ በቃ 10ኛ ክፍል አዲስ አበባ እንዲማር ተደረግኩኝ ማለት ነው። 10ኛ ክፍል ተምሬ ውጤት አልመጣም። በቃ ለምን ሀሳቤ እንዲያለ ወደ እነሱ ነዋ። 10ኛ ክፍል ትምህርት ውጤት ሳይመጣ ሲቀር እኔ ወደ አረብ ሀገር ለመሄድ እንትን አልኩኝ ማለት ነው። ስሞክር ደግሞ ፓስፖርት ያኔ በ3 ወር ነበር፣ በ3 ወር ነው በ4 ወር ነበር የሚሰጠው። ፓስፖርት የተሰጠኝ ስጀምረው ደግሞ ሳይቆይ በሳምንት መጣ። ጋይስ ገስት ክፍት ነው የምትሉ ሰዎች ቤተሰቦች፣ ለእኔ ግን ገስት ክፍትነቱ አይታየም። አይደለም ማለት አይደለም፣ ገስት ክፍት አይደለም። አይዞሽ ይኸውልሽ ውዴ፣ የአብዛኞቻችን የልጅነት ታሪካችን እንደዚህ ነው። የአብዛኞቻችን ገባችሁ? ያለመማር ያለማወቅ በፊት አባቶች በጣም ሰልፊሽ ነበሩ። በጣም ራስ ወዳድ ስለሆኑ ሴት ሚስት በጣም ትጨቆን ነበር። እናቶቻችን ይጨቆኑ ነበር። ግን የዛን ጊዜ አባቶች አልተማሩም፣ ራስ ወዳዶች ናቸው። እና አይክፋሽ፣ አይዞሽ፣ ተርበ እየሰማች አሁን የደረሰችበት ልነግርሽ እኮ ነው። ከዛ ኦማን ከሄድኩኝ በኋላ እግዚአብሔር ይመስገን በጣም ጥሩ መዳም ገጠመችኝ። በጣም ብቻዋ ነበረች፣ ልጅ የላትም። ግን ከምልሽ በላይ ጥሩ መዳም ገጠመችኝ። በቃ ያኔ ሰርቼ እግዚአብሔር ይመስገን። ከሚገርምሽ ነገር ከእንትን
ከሱ የተነሳ ማለት ነው በዛን መሬት የተነሳ ውሃ ማለት ነው ውሃ ግቢ ውስጥ ነበራቸው ዘመዶቼ ማለት ነው። ከዛ ልቀዲያ ስሄድ እኛ እንትን ማለት አንችልም፣ መቅዳት አትችሉም፣ እናንተ ከኛ መቅዳት አትችሉም፣ ከፈለጋችሁ ከታች በኩል ቅዱ ይሉናል ማለት ነው። ከዛ ነው እሺ ያልኩኝ። ከዛ እግዚአብሔርን የመጀመሪያ ደሞዜ ወማን ስሄድ እንትን ቧንቧ ነው ያስገባሁበት ለእናቴ ማለት ነው። ቧንቧ አስገብቼበት ያንን ውሃ ማለት ነው የእነሱ ውሃ ተበላሽተው መጥተው እኛ ጋር ሲቀዱ ስትነግረኝ ማለት ነው ምንም ነገር እንዲያትናገር እንደፈለጉ ይቅዱ እነሱ እንትን ብለውኛል ብለሽ አንቺ እንትን ብድርሽ እንዲያትከፊ ያልኳት ማለት ነው። ከዛ በኋላ ያንን ሳር ቤት እንትን ለማለት ያፈስ ነበረ። እግዚአብሔር ይመስገን በጣም እንትን ጥሩ መዲያም ስለገጠመችኝ ያን የሚያፈስ ቤት እንትን ብዬ 85 ቆርቆሮ ለእናቴ ማለት ነው መዲያሜም እያገዘችኝ እኔም እየሰራሁኝ በዛን ብር ቤት ሰራሁበት 85 ቆርቆሮ። ከዛ ከሰራሁበት በኋላ እሱ ደግሞ የት ነው ደብረ ዘይት ነው እሱ ማለት ነው። ከዛ ደብረ ዘይት ሆኖ ምን ያደርጋል መሰለሽ ሀቡ እሱ እኛ አናቅም ከሚስቱ ነው ቁጭ ያለው። ይህን ሁሉ አመት ምንም ነገር የለም ጸጥ ብሎ ደብቆ አግብቶ ወልዶ ምንም እናቀው ታሪክ የለም። ከዛ ከወማን ስሄድ በቃ እሱ ደብረ ዘይት ነው፣ እኔ ደግሞ ያው ወደ ኢትዮጵያ ገባሁኝ። ስገባ እንትን አልኩት ለማናገር ልምጣዊ ብዬ ስደውልለት እዚህ እንዲያትመጪ ያለኝ ማለት ነው። እንዴ ለምን ስለው እዚህ እንዲያትመጪ ነው ይመጣለሁ አለኝ። በቃ እሺ ያልኩትና ያንን ሁሉ እንትን ሲል ራሱ አልገባኝም። ሄድኩኝ በቃ እናቴ ጋር ሄድኩኝ። አመት ባልም ነበረ ለአመት ባልም እሱም ለአመት ባል ብሎ መጣ። ከዛ በአመት ባል አንድ ቀን አድሮ ተመልሶ ልሄድ ነው አለ። ለምንድን ነው የምትሄደው? ዛሬ እኮ እኔ እኮ ከዛ 2 አመት ከምናምን ቆይቼ ነው የመጣሁ። ለምንድን ነው የምትሄደው? ከኛ እንትን አመት ባል አታከብርም ወይ ስንለው አይ አላከብርም አለ። ሄደ። በጋ መጣ። በጋ ላይ ማለት ነው። በጋ ሲመጣ ምን ያደርጋል መሰለሽ ይሄ ድርቆሽ የሚባል ሳር የሚታጨድ ያለ እሱን ለማጨድ አንቺ ሂጂ ያለኝ ማለት ነው። እኔ ደግሞ አልሄድም፣ እኔ ወንድ ነኝ እንዲህ ልሸከም ነው እኔ አልሄድም አልኩት። ከዛ ለምንድን ነው የማትሄጂ አንቺ አትታዘዥኝ ወይ ሲለኝ እኔ ልጅ ወንድ አይደለሁም አልሰራም እኔ ሳር አልሸከምም አልኩት ማለት ነው። ያኔ ለካ እሱ ሚስቱ አትሄድም ብላው ነው። ከዛ እኔ አልሄድም አልኩት። በመጨረሻ ደግሞ እግዚአብሔርን ሀቡ ከሚገርምሽ ነገር እናቴ ማለት ነው ይሄ ሁሉ ሲያደርጋት ራሱ ይሄ ምንድን ነው የሚባለው ይሄ ቅቤ ሲነጠር እንትን የሚባለው ማለት ነው ዋች ነው እንትን ቅቤ ሲያነጡ እናቶች የሚያጠሉበት በፊት አሁን በዘመናዊ ማጥለያ ነው የሚጠለለው፣ ግን በፊት ቃንጫ የሚመስል ነገር አይደለም እንትን የሚታጠነው ዋች ነው። ዋች ነው መሰለኝ። ወይራ እንደ ወይራ የሚታጠን እኮ አለ። ዋች ነው መሰለኝ የሚባለው እሱ ማለት ነው። እሱ ግዢልኝ። ዋች በጉራግኛ ነው፣ ወይራ በአማርኛ ነው አይደል? ወይራ ራሱ የቻለ እኮ ነው። ማሪ እንትን የሆነ ነገር ሊያስቀምጡ ሲሉ እናቶች በባልዲ የሚሆን ምን የሚሆን የሚያጥሉት እንጨት ነገር ወይራ ይባላል። ወይራ ራሱ ነው። ቀበርቾ አይደለም ዋች ነው የሚባለው። በአማርኛ ዋች ነው የሚባለው። ግራዋም አለ። ኧረ ግራዋ ቅጠል ነው ሶፍዬ፣ ግራዋ እኮ ቅጠል ነው። እኮ ቅጠል ነው። እንደዛም ያጥኑታል ማለት ነው። ለማጠብ እንደዛ ይጠቀሙ። ዋች ይባላል። እስከዛ ጋይስ እየሰማችሁ ሰክሰስን ፎሎ እያደረጋችሁት፣ ሰክሰስ መጥቷል። ሰክሰስን ፎሎ እያደረጋችሁት ሁላችሁም ሰክሰስን ፎሎ አድርጉት። ሁላችሁም እዚህ ጋር ያላችሁ ሰክሰስን ፎሎ በማድረግ በኢትዮጵያ 2000 ብር ብቻ የቤት ባለቤት መሆን ትችላላችሁ። ሆሳናት ነው
ኮሰረትማ ቅመም እንደ ቅመም የምንጠቀመው ነው። ዋት ደግሞ ለእንትን ይሄ ቅቤ መጨመሪያ የሚታጠንበት ማለት እኮ ነው። ወይራ ደግሞ ራሱ ረጁ ምንም የሴት ሙያ የላትም። ተመልከቱ። አሁን አንቺ ስታገቢ እንዴት ለባልሽ ቅቤ ሊጠረጥሪለት ነው? ቆይ ኮሰረትና ዋቾ መለየት ጉድ አለ ሰውየው። ማለት እኔ አሁን ቅቤ አነጣጠር ጠይቅሻለሁ ረጁ። እሺ ታሪኩ ሲያልቅ እና እሱን ማለት ነው። እሱ አምጪልኝ ይላታል ማለት ነው። ከእንትን ይሻላል፣ ከቀበርቹ ይሻላል እንዴ? እኔ እኮ ኮሰረት ነው ያልኩት። ኮሰረት ቅጠሉ ነው፣ ደረቅ ቅጠል ሆኖ ቅቤ ስታነጥሪ ቅቤ ውስጥ የሚገባው ነው ኮሰረት። ግን ቀበርቾ ግን ልክ እንደ ወይራ እንጨት ነው። ቢያንስ እንጨትና እንጨት ነው ያገናኙት። ነው እንዴ? ቀበርቹ የቡዳ መድኃኒት ነው። ቀበርቹ ለምችም ይሆናል። ቀበርቹ ለምችም መድኃኒት ይሆናል። ወይራ ደግሞ ይሄ ጠላ ምናምን እንትን ሲጠመቅ እንትን የሚባለው ነው የሚታጠነው። ዋች ደግሞ የቅቤ እቃ የሚታጠን ማለት ነው። እሺ ዋች ለቅቤ እቃ ቢሰራል። አዎ ለቅቤ እቃ ጣፋጭ እንትን ጣፋጭ ሽታ ስላለው ማለት ነው። እሱ እንትን ይባላል። የኔ ይሻላል አላለችም ሶፊ። ሶፊ ግራዋ እኮ 4 ሴት ራሱ በ7 ቀኗ ገሏ የምትታጠብበት ቅጠል እኮ ነው ግራዋ እኮ። ግራዋ ደግሞ ያው እቃዎቹ ለማጠብ ነው የምንጠቀመው። አሁን ግራዋ ከሆነ የአረቄ እቃ የጠላ እቃ ማጠቢያ ነው የሚሆነው ማለት ነው እኮ። ግራዋ እቃ የሚታጠብበት እንደገና 4 ሴት ደግሞ በ7ኛ ቀኗ በግራዋ ተዘፍዝፎ በዛ ውሃ ገሏን ትታጠባለች አይደል? አዎ ግራዋ ደግሞ መድኃኒትነትም አለው እኮ አለው። አንዳንድ ሰዎች ሲያማቸው ራሱ በግራዋ ታጠቡ፣ በግራዋ እንደዚህ በግራዋ ቅጠል ሰውነታችሁን እያሻችሁ ታጠቡ ይባላል። እንደዛ ይጠቀሙታል እዛ ማለት ነው። ከዛ እሱን አምጪልኝ ይላታል ማለት ነው። እሱ አምጪ ይላትና ያንን ልታመጣ ትሄዳለች። በቃ ምንም ስለማታውቅ ማለት ነው። እሱ ለሚስቱ ነው የሚያዛት። እሷ ደግሞ እሺ ብላ ታመጣለች። ለምን ያው ነገር ላለመፈለግ አላመጣም ማለት አታውቅም። ይቅርታና ማለት አታውቅም ምንም ነገር። ለምን አሰርዬ ነው አምጣ የሚለኝ ይላታል እሱ ማለት ነው። ከዛ እሷ ደግሞ እሺ ብላ እንትን ትለዋለች፣ ታመጣለታለች። ይቅርታ ጋር አንዴ ልንገራቸው። እሺ ይቅርታ፣ ታሪኩን እንቀጥላለን። ቤተሰብ ሰክሰስን ሁላችሁም ሰክሰስ በጎ አድራጎት ድርጅትን ፎሎ በማድረግ በኢትዮጵያ 2000 ብር ብቻ ትኬት በመቁረጥ የቤት ባለቤት መሆን ትችላላችሁ። ሰክሰስ በአሁኑ 6 ቤቶችን ነው ይዞልን የመጣው። 2 ባለ 3 መኝታ ቤት ኮንዶሚኒየም፣ 2 ባለ 2 መኝታ ቤት ኮንዶሚኒየም፣ 2 ባለ 1 መኝታ ቤት ኮንዶሚኒየሞችን ይዞልን መጥቷል። ይሄ 3ኛ ዙር ነው። 1ኛ ዙር ማን ደረሳቸው የሚለው ቪዲዮ ማየት ከፈለጋችሁ የሰክሰስ ቤትን መጎብኘት ትችላላችሁ። ሰክሰስ በጎ አድራጎት ድርጅትን ፎሎ ታደርጉና ቪዲዮዎቹን ትመለከታላችሁ። 1ኛ ዙር ላይ 1ኛ ዕጣ የወጣላት ብርቱካን 2ኛ ዕጣ ነው የወጣላት። 1ኛ ዕጣ የወጣላት ከበቡሽ ትባላለች። የመዳም ቅመም ናት። በቤሩት ነው የምትገኘው። ባለ 2 መኝታ ቤት ኮንዶሚኒየም ዕጣ የወጣላት ማለት ነው። 2ኛ ዕጣ የወጣላት ብርቱካን አለሙ ትባላለች። ዱባይ የምትገኝ የመዳም ቅመም ናት። መኪና ነው የደረሳት። 3ኛ ዕጣ የወጣላት ሪም ጎልድ ትባላለች። በዱባይ የምትገኝ ወርቅ ራሷ ወርቅ ነጋዴ ናት። ሪም ጎልድ 500,000 ብር የደረሳት። እነዚህ 3ቱ ሲረከቡ ቪዲዮዎቹን ሰክሰስ ፔጅ ላይ ታገኙታላችሁ። ስለዚህ ሰክሰስን ፎሎ አድርጋችሁ ቪዲዮን ተመልከቱ፣ ማየት ማመን ስለሆነ። 2ኛ ዙር እጣ የወጣላቸው 1ኛ ዕጣ ባለ 3 መኝታ ቤት ኮንዶሚኒየም የደረሳት ሄዋን የማርያም ትባላለች። በዱባይ የምትገኝ የመዳም ቅመም ናት። 2ኛ ዕጣ የወጣላት ሲትራ ትባላለች። በሳዑዲ የምትገኝ የመዳም ቅመም ናት። ባለ 2 መኝታ ቤት የደረሳት። 3ኛ ዕጣ የወጣላት ጸጋ ትባላለች። በቤሩት የምትገኝ የመዳም ቅመም ናት። እናም እነዚህ ሰዎች ሲረከቡ ቪዲዮን ደረሰኙን ኤቭሪቲንግ ማየት ከፈለጋችሁ ሰክሰስን ፎሎ ታደርጉና በሰክሰስ ቤት ቪዲዮን ታያላችሁ ማለት ነው። ሰክሰስ እኛን ስደተኞችን የቤት ባለቤት ለማድረግ አላማውን ይዞ ተነስቷል። እንግዲህ ይኸው የቤት ባለቤት እያደረገን ነው። በዚህ ዙር 6 ሰዎችን የቤት ባለቤት ሊያደርግ ቆርጦ ተነስቷል። ከቤት ባሻገር ደግሞ አካል ጉዳተኛ ወገኖቻችሁን ማገዝ ትችላላችሁ። በኢትዮጵያ 2000 ብር ብቻ ትኬት ስንቆርጥ 1ኛ የቤት ባለቤት የመሆን እድላችንን እየሞከርን ነው። 2ኛ ኢንኬዝ ለእኔ ባይደርስ እንኳን ለሌላ እህት ይደርሳል። ኦኬ እንደገና ባይደርሰኝ እንኳን አይቆጨኝም። አካል ጉዳተኛ ወገኖችን እያገዝኩ ነው። ብዙ አካል ጉዳተኛ ወገኖቻችን የዊልቸር ባለቤት እንዲሆኑ እያደረግን ነው።
ቪዲዮዎቹን የሰክሰስ ቤትን ጎብኘት ታርጋችሁ መመልከት ትችላላችሁ። እንደገና ብዙ አካል ጉዳተኛ ወገኖቻችን የስራ እድል እንዲያገኙ የትምህርት እድል እንዲያገኙ እያደረግን እያንዳንዱ ሰክሰስ በጎ አድራጎት ድርጅት የሚሰራውን ስራ የሚያጋዛውን አካል በቪዲዮ ማስረጃ ስለምናቀርብላችሁ እነዚህም ቪዲዮዎች ደግሞ ለማየት ሰክሰስ በጎ አድራጎት ድርጅትን ፎሎ ማድረግ አትርሱ። እናመሰግናለን። ሰክሰስ መጨመር የምትፈልገው ነገር ካለ አቡ ይህን በዚህ ላይ ጨምራለሁ ማለት አይመጣውም። ቴንኪዩ እናመሰግንሻለን። ሁሌም አንቺ ለኮሚኒቲው መልካም ነገር ለመስራት ከምትሲው በላይ ተለጥጠሽ የምትሲውንም የማትሲውንም ሁሉ ስለምታደርግ እጅግ አድርገን ነው የምናመሰግንሽ። ሁሉንም ሰው እዚህ ውስጥ የሚገኙት እናመሰግናለን። ፎሎ በማድረግ ቲኬት ግዙ። መልካም እድል ይሆንላችሁ ለሁላችሁም። 6 ቤቶች እና 4 ቦነስ እጣዎች 10 እጣ በቅርብ ቀን እናወጣለን። በመላ ዓለም ላይ ያላችሁ ከኢትዮጵያ ውጭ አረብ ሀገር ላይ አሜሪካ፣ ዩሮፕ፣ ካናዳ፣ ሳውዝ አፍሪካ፣ አፍሪካ ውስጥ ተሰዳችሁ ኤዥያ ውስጥ ያላችሁ ፎሎ አድርጉን። ባዮ ላይ ያለውን ስልኮቻችን ተጠቀሙ። በኢትዮጵያ 2000 ብር እጣ ላይ ተጠቃለሉ እና እጣውን በይፋ ላይ ስናወጣ መልካም እድል ይሆንላችሁ። መልካም ሁሉ እንመኝላችኋለን። ቴንኪዩ አቡዬ። ወልካም። በደስታ ህዝቤን ሳገለግል በደስታ ነው እና ሰክሰስ በጎ አድራጎት ድርጅት ዊልቸር የሚያድላቸው አካል ጉዳተኞችን ሳይ በጣም ትልቅ የመንፈስ እርካታ ይሰማኛል፣ ደስታ ይሰማኛል። ይሄ የመንፈስ እርካታ እንዲሰማኝ ይሄን ደስታ እንዳገኝ ስላደረጋችሁ እናንተን ትኬት ቆራጮችን እጅግ በጣም አድርጌ አመሰግናለሁ። በቀደም ደግሞ ለአይን አለም ለባለቤቷ አዲስ ጥሬ 00 ዊልቸር ገዝቶ ሰክሰስ በጎ አድራጎት ድርጅት ለአይን አለም ባለ ሰት ሳይ እጅግ በጣም ደስ የሚል እንቅልፍ አለው። ደስ ይለኛል። አንድ ቤተሰብ አዳም ማለት ነው። እድሜ ለእናንተ እናንተ በምትቆርጡት ትኬት ነው እዛ ጋር አንድ አካል ጉዳተኛ ቤተሰብን የተደገፈው እና በአይኔ በተግባር እያየው ስለሆነ እጅግ በጣም በጣም ደስተኛ ነኝ። በጣም እናመሰግናለን። አቡ አሁን ከትናንት ወዲያ ሬጅስተር ያደረግነውን 50 ሰዎች ዊልቸሩን ዚስ ዊክ እንጨርስና ኔክስት ዊክ ደግሞ ከእንደገና 50 ሰዎችን ሬጅስተር እናደርጋለን። ዚስ ዊክ ያልቃል። 50ውም ሁሉ ነገር ሴትል አድርገን ጨርሰናል። በጣም እናመሰግናለን። በአይናችን እናያለን። ዊልቸሩ የሚሰጣቸው ሰዎች እዚህ አይናችሁ እያየ ላይቭ ላይ የተመዘገቡ ሲረከቡም እንደዚሁ ቪዲዮ ፖስት አድርገን ታያላችሁ ማለት ነው እና ሰክሰስ ነው የምናመሰግነው በእውነት ሁላችሁ ቲም ወርክ ነው። ታንኪዩ በጣም ታንኪዩ። ሁላችሁንም እናመሰግናለን። በጣም ነው የምናመሰግነው። በመጀመሪያ አንተ ሀሳቡን ይዘህ ስለተነሳ ይህንን በጎ ሀሳብ ይህንን መልካም ሀሳብ ይዘህ ወደኛ ስለመጣህ እኛ እጅግ በጣም አድርገን እናመሰግንሃለን። አካል ጉዳተኛ ወገኖቻችን እንዲረዱ ሰበብ እንድንሆን ምክንያት እንድንሆን እያደረግከን ስለሆነ እጅግ በጣም አድርገን እናመሰግናለን። ከዚህ በላይ መንፈስ የሚያረካ የሚያስደስት ነገር የለም። የአካል ጉዳተኛ ወገኖቻችንን እንባ ከማበስ በላይ በጣም ነው የምናመሰግነው። ሰክሰስ ሁሉ አድርጉት። ሰክሰስን ሁላችሁ ሰክሰስን ፎሎ ማድረግ በጎ ስራ ተሳተፉ። ፎሎ ማድረግ በራሱ በጎ ስራ ነው። ሞዴሬተሬን ሪፍሬሽ አድርጊልኝ። 10 ሰው ጋብዣለሁ። አቡዬ ከታች ሆናለሁ። ኖ ስታይ ኦኬ ሪፍሬሽ አድርጊልኝ። ሰክሰስንም ልቀልበው አልቻልኩም። እሺ ማሬ እስቲ ሪፍሬሽ አንዳንዴ ሪፍሬሽ ያስፈልገዋል። ሞዴሬተር የቆያችሁ ሞዴሬተሮች ሞዴሬተራችሁ ተነስቶ እንደ አዲስ መሰጠት አለበት። ሪፍሬሽ እያደረኩት ነው። ወደ ታሪካችን እንመለሳለን። ያቆምነው አባትሽ እናትሽን እየላካት አለቃዬ እንደዚህ አምጣ ብሎኛል እያለ እሷም እሱን አምና ያንን ሁሉ ታደርግ ነበረ። ግን የነበረው ያለ አለቃዬ እያለ ሚልካት የነበረው ለካ ለሚስቱ ነበር። እንጀራማ ከዛ እሷ ደግሞ ያው ምንም ስለማታውቅ እሺ ብላ በቃ ምን ልበልሽ ሁሉም ነገር ያዛታል። እሷ እውነት መስሏት ትልከዋለች፣ ትገዛልና ትልክለታለች። ወይም ደግሞ እሱ ከመጣ ይዞ ይሄዳል። ከዛ እኛ ደግሞ በቃ እኔ እንጃ እንዲሁም የሚበልጥ ታሪክ ያለው ከአሁን በኋላ ያለው ነው። እኔ ይሄ በጣም ያስተምራል። እናቶች በእንደዚህ አይነት የሚያልፉት እናቶች አሁንም አሉ ይኖራሉ ብዬ ስለማስብ ነው ይሄን ለመናገር የወጣሁኝ ማለት ነው። ለምን ግዴታዬም ስለሆነ አንድ እናት በእንደዚህ አይነት ህይወት ተሰቃይታ ከምታልፍ ምርጫዋ ምን እንደሆነ ማወቅ አለባት ለማለት ነው። ከዛ ያንን አድርጋ ገዝታ ትሰጠዋለች፣ ይዞ ይሄዳል።
ይዞ ይሄዳል። በመጨረሻ ያንን ድርቆሽ ሳር ለማሳጨድ ያልሄድም ይለኛል ማለት ነው። እኔ ደግሞ ሞቴ ቢመጣ አልሄድም አልኩኝ ያኔ ማለት ነው። ሌላ ጊዜ ይሄድ ነበረ። ወንድሞቼ ደግሞ የኔ ታናናሽ ነበሩ፣ ያው ተማሪም ናቸው። ሌሎቹ ደግሞ ያው 10 ውጤት ሳይመጣላቸው ወደ አዲስ አበባ ሄደው ነበረ። ያንን ጊዜ ሁል ጊዜ እኛ ነበረ የምናሳጭደው። ያንን ቀን በቃ እኔ አልሄድም አልኩኝ። ከውማንም እንዲያ ሄድኩኝ ነበረ። አልሄድም፣ ሄድና አሳጭድ፣ አንተ አባት አይደለህም እንዴ? እኔ ሁሌ ለምን አልኩኝና አልሄድም አልኩት። ያኔ ሄደ ማለት ነው። ሲሄድ ምን ያደርጋል? እናቴ ሮብ ነው የሚሄደው፣ ሐሙስ እንዲታጨድ ቀጠሮ ይዛለታለች፣ ሰው ሰብስባ ማለት ነው እንዲታጨድ። ከዛ ሲሄድ ሐሙስ ታጨደ፣ አርብ ደግሞ እመለሳለሁ አለ ማለት ነው። ያንን የታጨደ ሳር አልተነሳም፣ ዝናብ ከመጣ ይበላሻል። ከዛ እንዴት ዛሬ ትሄዳለህ? ትላንት መጣ፣ ዛሬ እንዴት ትሄዳለህ? ማን ያነሳዋል ስትለው እኔ መሄድ ያለብኝ ስራ ቦታ ለአንድ ቀን ነው ያስፈቀድኩኝ ይላል ማለት ነው። ያኔ ወንድሙ ሌላ ቦታ ነበረ የሚኖረው። መጣ። ሲመጣ እንደዚህ ብሎ ሄዳለሁ ብሎ አለኝ። እንዴት ይሁን ስትለው እንዴት ይሄ ሳር ሳያነሳ እንዴት ይሄዳል ብሎ ይናገረዋል ወንድሙ ማለት ነው። እንዴት እስካሁን ድረስ ወንድም ሴትም ሆና የምትሰራ እሷ ናት፣ እስቲ ለአንድ ጊዜ እንኳን ቻላለው። አደረ ያንን ቀን። ከዚ ቅዳሜ ዕለት ተነሳ። ቅዳሜ ዕለት ደግሞ ማታ ሚስቱ ትደውላለች በሱ ስልክ ማለት ነው። ብቻ እንጃ። ከዛ ምን ትለዋለች? እንዴት ዛሬ እመጣለሁ ብለህ ታድራለህ? ልጆችህ እኮ በጣም እያስቸገሩኝ ነው፣ እንዴት ታድራለህ ብላ ትለዋለች። ከዛ በወንድ አድርጎ በልበል ዝጋ ይዝጋህና ብሎ ይዘጋባታል እሷን ማለት ነው። ከዛ ሲዘጋባት ወጥቶ እንዴት ትደውያለሽ ብሎ በውጭ ያወራታል። እንዴት በዚህን ሰዓት ትደውያለሽ ብሎ ሲላት እሷ አታውቅም። ያኔ ልጆች እንዲያሉት ሚስት እንዲያለው ምን የምታውቀው ታሪክ የለም። ከዛ በኋላ እንዴት ተረዳናት ማለት ነው። ከዛ ያንን እንትን ስልክ ዘግቶ እኔ አዲስ አበባ ነበርኩኝ። እህቶች ደግሞ ታናናሽ፣ አንዷ 9ኛ ክፍል ነበረች፣ አንዷ ደግሞ 8ኛ ክፍል ነበረች። ያንን ቁጥር ሴፍ ያደርጉታል በእነሱ ስልክ ማለት ነው። የደወለችበት ሴፍ አድርገው እሱ ከሄደ በኋላ አንቺ ማነሽ? ለምንድን ነው ወደ እሱ የደወልሽው? ምንሽ ነው ብለው ይደውሉላታል ማለት ነው። ከዛ እኔ እኮ ባለቤቴ ነው፣ እናንተ ምኑ ናችሁ ትላቸዋለች። እነሱ ደግሞ እኛ እኮ ልጆቹ ነን፣ አንቺ እንዴት እንትን ልጅ የለኝም ብሎ ነው ወይ አንቺ ያገባሽ ስትላት ሲሏት፣ አዎ እኔ ልጅ የለኝም ብሎ ነው ያገባኝ፣ ባለትዳርም አይደለም፣ አውቃችሁ ነው እኔ እና እሱ ለማጣላት ነው ብላ እሷ እንደዚህ ትላለች ማለት ነው። ከዛ ያንን እናቴ ደግሞ ወደ እኔ ትደውላለች። እንደዚህ እንደዚህ አደረገ እኮ ስትለኝ እኔ አላመልኳትም እግዚአብሔርን በዛን ሰዓት በቃ እንዴት ብዬ ልመን። ከዛ ደወልኩለት እሱን ማለት ነው። እንደ አንተ እንደዚህ ያለችህ ማናት ስለው ነገረችሽ አለኝ። ነገረችሽ? አዎ ነገረችኝ። ምንህ ናት? ምንድን ናት? ምንም ነገር የለም፣ እሷ አውቃ ነው፣ እናትሽ አውቃ እንትን እያለችሽ ነው ምናምን አለኝ ማለት ነው። በዛን ሰዓት እኔ ያንን ያለኝ ነገር ከወንድሞች ተወያይቼ፣ ወንድሜ አዲስ አበባ አለ፣ የኔ ታናሽ ማለት ነው። የኔ ታናሽ እና የኔ ታናሽ አለ፣ አንድ ላይ እንትን ብለን ያለበት ቦታ መሄድ ነው፣ እሱን ሳንናገር ማለት ነው። ከዛ እሱን ሳንናገር የት እንሄዳለን? ደብረ ዘይት እንሄዳለን እኛ ማለት ነው። ቀጠሮ ይዘን አንድ ላይ ሆነን ስንሄድ እሱ ያለው ሚስቱ ጋር ነው። ሄድን። እንዴት ትመጣላችሁ ብሎ ማለት ነው። እናቴም ሄዳለች በዛን ሰዓት፣ እኔም ሄዳለሁ ብላ ሄደች። እንዴት ትመጣላችሁ ሳትናገሩ ብሎ በቃ ምን ልበልሽ አበደ። ያኔ በቃ አበደ። ከዛ እናቴ ደግሞ በሴቶች ጉዳይ እዛው ደብረ ዘይት ላይ ከሰዋለሁ ብላ በሴቶች ጉዳይ ተከሰዋለች። እኔ እዛ አስቀምጦ እሱ ለስራ ብሎ መጥቶ እዚህ ትዳር መስርቶ አግብተዋል ብላ ሴቶች ጉዳይ ስትሄድ የእሷ የሴትዮዋ ያገባት ሴትዮዋ ጓደኛ ማለት ነው እዛ ሴቶች ጉዳይ የምትሰራለች። ከዛም የት ሀገር ነው የት ነው የሚኖረው ምናምን ብላ ስትል እናቴ ደምንባ እያለቀሰች እኔ ብቻዬን ይሄን ሁሉ እየሰራሁ ይሄን ልጆች እያሳደግኩኝ እንዴት ለምን አይተወኝም? ይሄ ሁሉ እንዴት ያደርገኛል? ገብቶ ደብቦ ይወጣል።
ሰው አይረዳኝም፣ ሰው እሷ ናት የምታጠፋው፣ ሰው እንደዚህ ይለኛል ብላ በቃ አልቅሳ ነገረቻት ማለት ነው። ከዛ የሴቶች ባለ ጉዳይዋ እኔ አውቃታለሁ፣ እሷ ጓደኛዬ ናት፣ ባሏ ደግሞ እንደዚህ አይነት ነገር ነው፣ እሱ ነው ወይ ስትል አሁን ታውቂዋለሽ ወይ ስትላት አውቀዋለሁ፣ ከፈለግሽ ያለበት ቦታ ልውሰድሽ አለቻት ማለት ነው። የሴቶች ባለ ጉዳይዋ እናቴን ይዛ ያለበት ቦታ ወሰደቻት። ከዛ ያለበት ቦታ ስትወስዳት ማለት ነው ያ ሴትዮዋ ትወጣለች እላይዋ ላይ ማለት ነው። ከዛ ያ ሰውዬ ያቺ ሴትዮዋ ማለት ነው ሌላ ወንዶች አሉ። እንዴ እሱ ባልሽ ነው እንዴ አሏት። አሁን እኔ ልጆችም አሉኝ፣ የልጆች አባት ነው፣ የልጆች አባት ነው። ይህ ሁሉ ሲሰራ እስካሁን ድረስ ደብቆ የሰራው ነገር ይሄ ነው። እሱ 2 ልጆች ወልዶ የሁለት ልጆች አባት ሆኖ እየኖረ እኔ ደግሞ 8 ልጆች እያሳደግኩኝ ነበረ አለች ማለት ነው። ከዛ በሴቶች ጉዳይ እዛው ከሰሰችው። ስትከሰው ምን ያደርጋሉ? በቃ አንተ እዚሁ ነው መኖር ያለብህ፣ እዛ እንዳትሄድ ሲሉት እኔማ እዛ መሄድ ያለሁ አለ ማለት ነው። ከዛ በኋላ ምን ያደርጋሉ? ወደዛ እንዳይሄድ በቃ ወደዛ እንዳይሄድ ብለው ጽፈው ይሰጧታል። ወደኛ ማለት ነው ጽፈው ሰጥተዋት እዛ አምነዋል። ከዛ በኋላ እኮ አመነ እዛ። እኔ ልጆችም አሉኝ አግብቻለሁ አለ። የተጋባው ያው በሃይማኖት ነው፣ በሃይማኖት አባቶች እንትን ያው ሃይማኖቱን ለመጥቀስ ስለማልፈልግ ነው። አይቻልም እዚህ ቤት ሃይማኖት መጥቀስ ሲጀመር። ቆይ እኔ የምልሽ ማለት ነው እንትን ሴቶች ጉዳይ በቃ እናንተ ጋር 8 ልጅ የወለደባት ሴት ጋር እንዳትሄድ እዚህ 2 ልጅ የወለድባት ጋር ኑር አሉት። የሴቶች ጉዳይ ሄዳ ከሳ እናትሽ እና ከእናትሽ 8 ወልዷል፣ ከሁለተኛ ሚስቱ 2 ወልዷል በድብቅ ካገባል። የሴቶች ጉዳይ ወረቀት ሰጡት ምትዩ እዚህ ኑር አሉት ምትዩ የሁለት ልጆቹ ሚስት እናት ጋር ኑር አሉት። አንቺ እናት ጋር እንዳይመጣ አሉት። አዎ እሷ አልፈልግም አለች። እሷ አልፈልገውም በቃ ወይ እዚሁ ይኑር ወይ ደግሞ ይግባና እዛው ይኑር አለች ማለት ነው። ያቺናት ወይስ ያቺኛዋ? የእኔ እናት ነው ያለችው። እኔ አልፈልገውም አለች። እኔ አልፈልገውም እንደዚህ ደብቆ አግብቶ እኔን እዛ ጥሏ እሱ እዚህ እየማገጠብኝ እንትን እያለ እየመጣ እኔ አልፈልገውም አለች ማለት ነው። ከዛ ስትል እናቴ ከዛ ስትለው እሱ ደግሞ ሄዳለሁ አለ። ሄዳለሁ ሲል ወረቀት ጽፈው ይኸው ከመጣ ሄደሽ ያለሽበት ቦታ ሄደሽ ፖሊስ ጣቢያ ሄደሽ አመልክቺ፣ ያኔ ንብረት የምካፈላለሁ ካለ ይካፈላል፣ አለበለዚያም ደግሞ ምን እንደሚሰጡት መብታችሁ የሁለታችሁን መብት ምን እንደሆነ እዛ ይፈርዱላችኋል ይሏታል። ከዛ ሲሏት እሷ ደግሞ እሺ ብላ ወረቀቱን ሰጥቷት ማለት ነው ሄደች። ከሄድን በኋላ ምን ያደርጋሉ መሰለሽ? አመት ባል መጥቶ ማለት ነው እሱ ይመጣል ማለት ነው። እሱ ሲመጣ ሽማግሌ ሰብስቦ የሀገር የሃይማኖት አባቶች ሰብስቦ መጣ። ሲመጣ እናቴ እንዴት ታረዳለሁ እንጂ ሞቴ ቢመጣ ወይ እሱ ይግባና እኔ ልውጣ አለች። ልጆቹ ይረከበኝና እኔ ልውጣለት አለ። በለዚያ ደግሞ ይህን ሁሉ እየሰራ ይሄን ሁሉ ይሄን አክል ዓመት 14 ዓመት ማለት ሀቡ እግዚአብሔርን አንድ እህቴ አሁን 14 ዓመቷ ነው። 14 ዓመት ማለት ነው። ያው እግዚአብሔር ይመስገን በጣም ጎበዝ ተማሪ ናት። በክፍልም በትምህርት ቤቱም እየተሸለመች ነው። ግን ያንን ልጅ አንድ ቀን አንድ ስክሪፕቱ ገዝቶላት አያውቅም። ከዛ ሄዶ ሽማግሌዎቹ ሲለምናቸው እሷ እናቴ ሞቴ ይምጣለች። እኔ አንድ ሁለተኛ ከሱ አልታረቅም ብታረድ አልታረቅም ብላ ወሰነች። ከወሰነች በኋላ ሽማግሌዎቹ ምን ያደርጋሉ መሰላሽ? በቃ እሱ እንትን አልልም ካልሽ ከማህበራዊ እንትን ትወጫለሽ ብለው ማለት ነው። አልታረቅም ካልሽ የማገጠባትን ባል አልታረቅም ካልሽ ከማህበራዊ ማለት ከዕቁብና ከእድር ትባረሪያለሽ ተባለች እናትሽ። አዎ ከዛ አልታረቅሽ
አልታረቅም ካልሽ ማህበረሰብ እንትን ትያለሽ፣ ትባረሪያለሽ፣ ትወጫለሽ። በደል ተመልከቱ። ሴት ልጅ ላይ የሚደረግ ጭቆናና በደል የማገጠብሽ ባልሽን ይቅርታ አላደርግለትም ካልሽ እሱ ማግጣን እዛ ጋር ይወልዳል። መጥቶ ይቅርታ ሲጠይቀኝ ተቀበል ኮኔ ከእድርና ከዕቁብ እባረራለሁ። ለምን ማቅጦ ማፊን ዘግቻ አምኜ ካልተቀበል። ይህ ሴት ልጅ ላይ የሚደረግ በደል ነው። ሴት ልጅ ላይ የሚደረግ ታግሽ። ከዛ አልታረቅም ካልሽ በቃ ትወጫለሽ፣ ከማህበራዊ እንትን ትወጫለሽ ብለው እንደዛ ሲሏት፣ እሷ ደግሞ ሞቴ ቢመጣ ልውጣ እንጂ ሞቴ ቢመጣ ከሷ አልታረቅም አለች። ሞቴ ቢመጣ ለምን እንዴ ይህን ያክል ዓመት እየማገጠ ይህን ያክል ዓመት እየወለደ እንዴት እታረቃለሁ ብላ ማለት ነው። ሞቴ ቢመጣ አለች። በቃ የሀገሩ ሰው እንዲያለ ተነሳባት ብለሽ እግዚአብሔርን ይሄ ቲክቶክ ላይ አንቺ ላይ እንደተነሳው ማለት ነው። እሷ ላይ እግዚአብሔርን እኔ እናት ስለጀግና ሴቶች ሁሌም ዘመቻ ይነሳባቸዋል። እና እናትሽ ላይ አካባቢ ሰው ተነሳባት የማገጠ ባሏን ይቅር አልልም ስላለች። በስማም ያኔ በቃ እግዚአብሔርን ሀቡ ያኔ እኔ እርጉዝ ነበርኩኝ፣ አግብቼ እርጉዝ ነበርኩኝ። ግን በቃ እንዲያለ የምልበልሽ ህዝቡ እንዲያለ ተነሳባት። በቃ በጎሳም በሀገሩም በቃ አልታረቅም ብላ ማለት ነው። እንዴት እንደዚህ ታደርጋለች ብለው ወንዶቹም ሴቶቹም በቃ ከማህበራዊ እንትን አስወጣት ማለት ነው። ያኔ በቃ እናቴ እሺ አለች። ከዛ ሄደች ወደ ፖሊስ ጣቢያ ማለት ነው። እኔ እንደዚህ ጣና ሲበዛባት እሺ አለች። ለመታረቅ አላለችም እንዴ እሺ ብላ ወደ ፖሊስ ጣቢያ ነው ሄደችው። በቃ እኔ ከባሌ ስላልታረቅኩኝ እንደዚህ የሚያደርጉኝ ለምንድን ነው? እኔ በእኔና በባሌ መሀል ሰው ምን አገባው? አልታረቅም ማለት መብቴ ነው። ለዛውም በሃይማኖት እንትን ተጋብተን እንዴት እንደዚህ ያደርጋል ብላ በቃ ሞቴ ቢመጣ በሃይማኖት አባቶች ብትለመን በሽማግሌ ሞቴ ቢመጣ ብላ ማለት ነው። በቃ ህዝቡ አንድ ላይ ተነሳባት ማለት ይቻላል። በቃ ያንን ሁሉ ችላ ፖሊስ ጣቢያ ስትሄድ እንዴት እንደዚህ ያደርጋሉ? እሷ በቃ እኔ የፍች ወረቀት ነው የምፈልገው ይፍታኛለች። በቃ እኔ ከሱ ምንም ነገር አልፈልግም፣ የፍች ወረቀት ይፍታኝ ስትል እኔ አንዳንዴ እግዚአብሔርን በቃ ፍርድ ቤቶቹ ራሱ አንዳንዶቹ ትክክለኛ ፍርድ አይሰጡም፣ ትክክለኛ ነገር እንትን አይሉም፣ አይሰሙም። ሴት ልጅ ወደታች እንደሆነች ነው የሚያስቡት። ሴትም ሆነው ሴት ወደታች የሚያስቡ አሉ። ከዛ ፍርድ ቤቷ አንቺ ማትታረቂው ለምንድን ነው? በቃ እሱ ልጅ ካለው ልጅ ይኑረው፣ ሁለት ሚስት መኖር ይቻላል፣ ሁለት ሚስት አግብቶ መኖር ይቻላል ምናምን አለቻት ማለት ነው። እኔ አልፈልገውም፣ በቃ ሚስት ካለው ከሚስቱ ይኑር አለቻት ማለት ነው። ከዛ እንደዛ ስትላት እንዴት መልስ ትሰጭኛለች ትላታለች። ያኔ ማለት ነው እንዴት እኔ መልስ አልሰጠሁሽም፣ አቋሜ ነው የነገርኩሽ፣ እኔ ከሱ ከምታረቅ ሞቴን እመርጣለሁ ትላታለች። ከዛ ያኔ ፖሊስ ፍርድ ቤቷ ማለት ነው በቃ ፍች አንሰጥም ብላ ካልታረቅሽን ከታረቅሽ ደግሞ ትታረቂያለሽ ብላ ዘግታ ትሄዳለች ማለት ነው። እናቴ ደግሞ ያኔ እንደዛ ስትላት በቃ ምንም ነገር ይሁን ምንም ነገር እንትን የፍች ወረቀት አልሰጥም ካለችኝ ዝም ብዬ እኖራለሁ። እሱ ሞቴ ቢመጣ ወይ እሱ ይቀመጥበታል ወይ እኔ ይቀመጥበታለሁ፣ ወይ እኔ ጥዬ ይወጣለሁ ወይ እሱ ጥሎ ይወጣል ብላ ማለት ነው ወስና ቁጭ ብላለች። ከዛ ያንን እንትን ማለት ነው ያን የፍች ወረቀት ሳይጨርሱ መልሰው ሽማግሌዎች መጡ። አሁንም ታረቁ ብለው ማለት ነው ሲሉ እሷ ጥላ ወጣች ከቤት ማለት ነው። ጥላ ወጣች። እኔ ከሱ ከምታረቅ ጥዬ ብወጣ ይሻላል ብላ ጥላ ስትወጣ እሱ ደግሞ እኔ ልጆች ማሳደግ አልችልም፣ ልጆች ማሳደግ ስለማልችል እሷ ትምጣና ታሳድግ ብሎ ማለት ነው ጥሎ ይሄዳል። ጥሎ ከሄደ በኋላ መልሶ በመሀል ምን ያደርጋል መሰላሽ? እሷ መጣች። ከመጣች በኋላ አንድ ዘመዱ አለ፣ በጣም ሀብታም ነው፣ ሚሊኒየር ነው። እሱን ይዞ ይመጣና በእሱ እንድትለመን ያደርጋል ማለት ነው። ከዛ እሷ ደግሞ አሁንም ሞተ ይምጣ አለች። እኔ ሞተ ይምጣ አልታረቅም ስትል ምን ያደርጓታል? መልሰው
በነዛ ሽማግሌዎች መልሰው ያመጡና በቃ ካሁን በኋላ የእሷ ቤት ማንም እንዳይገባ የእሷ ቤት እግዚአብሔርን የሚያደርጉት ነገር እኔ ያደረጉት ነገር ነው እንትን ያለኝ። አንድ ሴት ጀግና ነኝ ብላ በራሷ ከተማመነች ለምን እንደዚህ ይደረጋል? እናቶች በዚህ ታሪክ የሚያልፉ ስንቶች አሉ። በመጨረሻ ያንን አልታረቅም ብላ ከወጣች በኋላ ከሄደ በኋላ ያው ያንን ይዞ ከመጣ በኋላ ማለት ነው እሷም እምቢ አለችው። እሱም ያ በቃ እመን አለችው በመጨረሻ ማለት ነው። ይመንና አንድ ቤት እሱ ይኖርበታል፣ አንድ ቤት እኔ ይኖርበታል ትላለች ማለት ነው። በቃ ንብረቱን አንድ ቤት ንብረቱን አንድ ቤት ንብረቴ ነው። ስለዚህ አንድ ላይ መኖር አንችልም። ለምን ስለማገጠብኝ እኔ ከሱ መኖር አልፈልግም አለች። ያንን ሽማግሌ በመጨረሻ እሱ በቃ አንድ ቤት ተሰጥቶት እየኖረ ያንን ሽማግሌ ምን ያደርጋል መሰለሽ? አንድ ላይ እንዲሆኑ ማለት ነው ይገፋፉታል። ከዛ እሷ እምቢ ስላለች መልሶ እንዲደበድባት ማለት ነው። መልሶ ደብድቦ ያንን አንድ ቤት ከተሰጠው በኋላ ደብድቧት እግዚአብሔርን እኔ እዚህ ነበርኩኝ ያኔ በቃ እዚህ መጥቻለሁ። ከእሱ አንድ ቤት ተሰጠው፣ እሱ አንድ ቤት ተሰጣት። እኔ በመሀል ደግሞ ወደዚህ መጥቼ ነበረ አምና ማለት ነው። አምና በዚህ ሰዓት በቃ እኔ እውነትም አንቺን እንትን ለማለት ፈልጌ ሳይሆን አንቺን ገድዬ እጄ ለመንግስት እሰጣለሁ ለዛ ነው የመጣሁኝ ብሎ ማለት ነው። በቃ ሲገድላት ያን ማህበረሰብ እግዚአብሔርን በቃ ሁሉም ነገር እግዚአብሔር ይመስገን ቲቪ ማስገብቼላታለሁ፣ ሁሉም ነገር ገዝቼላት ነበረ። ያኔ ከገባ በኋላ ምን ያደርጋል? ቤቱ እንዲያለ አቃጥልና አንቺን ገድዬ እጄን ለመንግስት እሰጣለሁ ብሎ ማለት ነው። እንደዛ ሲያደርግ ያን ህብረተሰብ ምን ያደርጋል መሰለሽ? ያንን ሲሰብር ቲቪ ስታንድ ሲሰብር ዝም ይሉትና በእሳት ቤቱን አቃጥላለሁ ሲል ማለት ነው። ያኔ እሳቱን ሲቃጠልማ እኛ ምናልቃለን ብለው እሳቱን ይወስዱበታል፣ ክብሪቱን ማለት ነው። ከዛ እሷ እጇን እንትን ብሎ በጣም እጇን ሰብሯት ያኔ ደብድቦ እሱ በቃ ምን ልበልሽ አቡ እግዚአብሔርን በሴት ልጅ የሚደርሰው እዚህ ጋር ሊደብራቸውም ይችላል፣ በአነጋገር የምንትን ለማለት ይችላል። ብቻ ግን ደብድቧት እጇ ሰብሯት ምን ልበልሽ ያንን ሁሉ እቃ ሲሰብር ዝም ብለውት በመጨረሻ እንትን ፖሊስ ደወለች ማለት ነው። ለፖሊስ ደውላ መጥተው ሲያዩ ይሄን ሁሉ እቃ ሰብረዋል መጥተው ሲል ከዛ በፖሊስ እንዲያዝ ተብሎ እንትን ሲሰጠው ማለት ነው ጓደኞች አሉት እሱን ማለት ነው። ጓደኞቹ አስመልጠው በሌሊት አሳፍረው ወደ እንትን ከሚገርምሽ ነገር ያ የመሬት እንትኑ ማለት ነው የመሬት ካርታ እሱን ይዞ ሊወጣ ነበረ የመጣው ማለት ነው። ያ የመሬት ይዞ የመሬት ካርታው ይዞ ሄደ። ያንን እንትን ያ የመሬት ካርታ ይዞ ለመውጣት ብሎ እሷን ሊገድል ገብቶ ግን አላረገለትም። እግዚአብሔር አልሰጠውም፣ ኃይልም አልሰጠውም። መግደል ይችል ነበረ፣ ግን እጁን እግዚአብሔር ያዘበት። በብዙ አይነት ፈተና ደርሳ ነበረ። እግዚአብሔር ይመስገን አሁን ያንን ሁሉ ያደረጓት ያንን ሁሉ እንትን ያሏት አሁን በቃ በጊዜው ማለት ነው ሲገባቸው ነው ይመስለኛል፣ ሲገባቸው ነው መሰለኝ እንዳለ መጥተው ይቅርታ እኛ በጣም አጥፍተንብሻል፣ በጣም በድለንሻል፣ አንቺ ሴት ነሽ፣ ሴት ስለሆንሽ ትሸነፊያለሽ ብለን ነበረ ያልነው። እሱ እውነተኛ እንደሆነ አረጋግተናል፣ ሄደንም ሰምተናል። ግን ይሄ ሁሉ የበደልንሽ ይቅርታ አድርግልን ብለው በጣም እንትን ብለው እኔ እንጃ ብቻ ሴት እዚህ ጋር ሴትም ሆነን ሴትን እንትን የምንል አለን፣ ሴትን የምንገፋ ሴትን ብቻ ብዙ ታሪክ አለው ለሴት ልጅ ማለት ነው። ሴት ትሸነፋለች፣ ሴት ትንሽ ናት ያለ ማን ነው? ሴት ልጅ ማን ነው በቃ ከወንዶች እኩል አይደለም ያለው? እሱ አሁን ማለት ነው እግዚአብሔር ይመስገን መብቷ አስከብራ በመብቷ ስትደራደር ነው
ያኔ ፖሊስን ጠርተው የእንትን ካርታዋ ማለት ነው በፖሊስም አስደውላ እንዲልክ አደረጉት። መብቷ ማስከበረች፣ እግዚአብሔር ይመስገን። አሁን ምንድን ነው ለማለት የፈለኩ ይሀቡ አሁን እሱ ማለት ነው እኔ በቃ እኔ እንጃ ትቼዋለሁ። እኔ አባቴም ነው ብዬ አልልም። ለምን ብዙ ፈተና አይቻለሁ፣ ብዙ ፈተና አሳልፌያለሁ በእሱ እንዲሁ ስለኛ ስለ ልጆቹ ታሪክ ትቼው ነው እሷን የሚያደርጋት የነገርኩሽ ማለት ነው። ግን ሴት ልጅ ለምንድን ነው ጫና የሚበዛባት? ጫና ሲበዛባት ራሱ ጫና የሚያደርገው ሴት ነው። እኔ ብዙ ቦታ ስላንቺ ብዙ ቦታ አይቻለሁ፣ እግዚአብሔርን ስላንቺ ማለት ነው። እኔ እናቴ ነግሬያታለሁ፣ እንደ አንቺ እኮ ጀግና ሴት አለች፣ ሁሌ የምከታተላት እሷ ናት። እንደዚህ እያደረጓት ነው። እግዚአብሔርን ሀቡ ብታምኝም ባታምኝም እኔ ባለፈ ማለት ነው በቃ ረመዳን ላይ ነው ይዘውሽ ማለት ነው አንድ ቤት ገብቼ ዋና እንትኑ አስተባባሪ ጋር ገብቼ በቃ እሷ ምንድን ነው ተውልን፣ በቃ ሀቢባ የኛ ናት፣ ተውልን፣ ለእኛ ታስፈልገናለች ብዬ ማለት ነው በጣም እንትን ብያለሁ ገብቼ ማለት ነው። ግን ያኔ ሴት በቃ በብዛት እንትን የሚለው የሚነሳው ሴት በሴት ላይ ለምንድን ነው? እኔ አሁን እናቴ በብዙ ነገር ትፈልጋለች፣ በሀገርም አሁን በማህበረሰቡ ራሱ ማለት ነው። በመንግስትም ደረጃ በጣም ጎበዝ ተማሪ ነበረች። ያኔ እስከ 3 እስከ 4 ነበረ የተማረችው። ግን በእንጀራ እናት ስለሆነ ትምህርቷ አስተወቻት እንጂ በጣም ጎበዝ ተማሪ ነበረች። በቃ ስለ ህይወቷ ስትናገር ብዙ ነገር እንትን ትላለች። በቃ ይህ ሁሉ ስቃይ እያሳለፈችው ማለት ነው እኛን ለማስተማር እኛን እግዚአብሔርና አንዳችን ማለት ነው ትምህርት ሳንማር አልወጣንም ከቤት ማለት ነው፣ አላስወጣችንም። ለምን የሚደርስባችሁ ነገር አውቃለሁ እኔ በእንጀራ እናት ስላደግኩኝ ብላ ማለት ነው። አንዳችን 10ኛ ሳንጨርስ አላስወጣችንም። አሁንም ቢሆን ምን ትላለች? እኔ እዚህ ቦታ ምኖረው ለእናንተ ብዬ ነው እንጂ እዚህ ቦታ ባልኖር እኔ ከተማ ላይ ሁሉንም ነገር መስራት እችላለሁ። ጎበዝ ነጋዴ ናት ከምልሽ በላይ ማለት ነው። በጣም ጎበዝ ነጋዴ ናት። እኔ ለእናንተ ለልጆቼ ብዬ ነው እስካሁን ብላ እንትን ትላለች። አሁን በመጨረሻ ያንን እንትን እሱ እዛ ሆነ፣ እሷ እዚህም ሆነ እዛ ሆነች ማለት ነው። አሁን የፍች እንትኑ ማለት ነው የፍች ወረቀቱ አንሰጥም ብለው ያኔ አንሰጥም ብለዋት ነበረ ብላት ነበረ። ሴት ነበረች። አሁን ግን ተቀየረች። አሁን ተቀይራ በቃ እኔ የፍቺ ወረቀት እፈልጋለሁ ስትል ምን ይሏት መሰለሽ? እሱ እዛ እየኖረ ነው አንቺ ለምንድን ነው ህይወትሽ ማትኖሪው እዚህ? ሀቡ ከሚገርምሽ ነገር እኔ አሁን እግዚአብሔር ይመስገን ከአንድም 3 ቤት ነው ያንን ያጣችው ቤት እኮ ከአንድም 3 ቤት ሰርቼ ማለት ነው። አንዱ እያከራየችው ነው፣ ሁለቱ አንዱ እንግዲህ ሲመጣ እንትን ይባልበታል፣ አንዱ ደግሞ እየኖሩበት ነው። በጣም ከምልሽ በላይ ያንን ሁሉ አልፎ ጥሩ ደረጃ ላይ ነው ያለችው ማለት ነው። ግን አሁንም ቢሆን ጎበዝ ናት፣ ትሰራለች። ያው እንትን አታጣም። ለምን ጠላት አታጣም። በቃ ሴቶች ናቸው በቃ በብዛት ባልሽ አባረርሽው። አንቺ እኮ ባልሽ አግብቶ እዛ የተቀመጠው ወንድ ማለት ነው ባልሽ እኮ አስወጣሽው፣ ባልሽን ጊዜ ያደረግሽው ይሏታል። እንደዛ ስለት ደግሞ ይሰማታል። እኔ ምን አድርጌ ነው ያስወጣሁት? በራሱ ጊዜ ነው ያወጣው ብላ ትላቸዋለች። ግን በዛን ሰዓት እኔ ምን አድርጌ ነው በራሱ ጊዜ ሄደ ሰው ምን ማድረግ አለብኝ ብላ በቃ የሆነ እንትን ይሰማታል ማለት ነው። የጥፋተኛነት ስሜት ይሰማታል። ቢሰማትም ጀግንነቷ እንትን አትልም። እና እኔ እንጃ አሁን እናቴን ማለት ነው በእናቴ ቦታ ሆኜ እኔ ሳስበው እኔ እንደሷ ጀግና ነኝ ወይ? እኔ እንጃ ብቻ እና እንደዚህ ነው ልሻለሁ ሀቡ። በመጀመሪያ ደረጃ የእናትሽን ጀግንነት ሳላደንቅ አላልፍም። ከአላማዋ የደረሰ ሚት አርጊ ፕሊስ ይረብሻል ማሪ። ከአላማዋ ዝምት ሳትል ምንም አይነት ተጽዕኖ ቢያደርሱባትን የአካባቢ ሰዎች ለምን ሁሉ ተቋቁማ
እናንተን ለቁም ነገር ማብቃቷ እሷም የተሻለ ህይወት ላይ መሆኗ በጣም ደስ ይላል። እና ይሄ ደግሞ ያለም የሚኖር ነው። ይሄ ራስሽን መሆን ስትፈልጊ፣ ለራስሽ ስትቆሚ፣ ላመንሽበት ነገር ስትቆሚ ጠላቶች የሆንሻውን እናትሽን እንትን የሚሏት ባሎቻቸው የማገጠ ባላቅፈው የሚያድሩ የቤታችነት ስሜት የሚሰማቸው ሌላ ወንድ ይፈልገናል ብለው የማያስቡ እና ባሌ ማግጦ ከተለያየሁት ያለ ባል እቀራለሁ፣ ሌሎች ሰዎች ወይኔ ተፈታች ይሉኛል ምናምን ብለው ለሰው ብለው የሚኖሩ ባል ማግጦ ግን ችግር የለውም ማግጥ ግን ማንም እንዳይሰማ ብለው ዝም ብለው የሚኖሩ ለራሳቸው ክብር የሌላቸው ዋጋ የማይሰጡ ለራሳቸው ሰዎች አሉ። እና እነዛ ሰዎች አንዲት ሴት ለራሷ ስትቆም ነው ከማገጠ ባል ጋር አብሬ አልኖርም፣ እኔ ክብር አለኝ፣ እኔ ለትዳሬ ክብር አለኝ፣ ለትዳሬ ታማኝ ነኝ፣ እኔ ታማኝ እስክልኩለስ እሱ ታማኝ ሊሆንልኝ ይገባል። ከማገጠ ሰው ጋር አብሬ አልኖርም፣ ራሴ ሰርቼ ልጆችን አኖራለሁ፣ ራሴ ሰርቼ እኖራለሁ የምትል ጠንካራ ለራሷ የምትቆም ጀግና ሴት ሲያዩ ስለሚቃጠሉ ገባሽ እናንቺ የሚማገጥ ሳፍሻት ነው ምናምን ይላሉ። ገብቶሻላ? እና እንደ እናትሽ አይነት ጀግና ሴት ደግሞ አትሰማቸውም። በጣም ደስ ይላል። በጣም እናመሰግናለን። እና ሀቡ እኔ የመጣሁ ማለት ነው ምክር እንድትሰጪኝ ነው። አሁን እውነት ነው ብለው የሚያምኑ አሉ፣ እውነትም አይደለም ውሸት ነው ብለው የሚያምኑ አሉ። ግን እኔ አሁን በመሀል ማለት ነው ሰው ሁሉ እኔ ላይ ነው እየፈረደ ያለው ማለት ነው። አንቺ ለምን አታስታርቂም? እኔ ምን ብዬ ነው የማስታርቀው? እስቲ በእኔ ቦታ ሆናችሁ ብታስቡት ምንድን ነው የምታደርጉት? እስቲ ይህን እንትን በሉልኝ ማለት ነው። ማን ነው የሚልሽ? ይህንን የአካባቢው ሰው ነው የሚልሽ? ለምን አታስታርቂም? አዎ የአካባቢው ሰው፣ በሃይማኖት አባቶች አንቺ ማስታረቅ አለብሽ። ስለዚህ እናንተ መማገጥን እየደገፋችሁ ነው ወይ? ሶፊ ዝናሽ መግባት ፈልገሽ ከሆነ አስገቢኝ ብለሽ ጻፊና ሶፊ ትወርድልሽ እና ታስገባሻለች ማለት ነው። እኔ አይ ቲንክ መግባት ፈልጋ ነው። እኔ ወርዳለሁ ባይታል እና ማለት ነው ውዴ። አንቺ ስለ ሰው ነው የምትኖሪው? እንደ እናትሽ ጀግና አትሆኝም? የእናትሽ ሰው ነው የምትኖሪው? እኔ ስለ ሰው አይደለም የምኖረው ስለ ራሴና ስለ ራሴ ብቻ ነው። እኔ አልኳቸው ያኔ ራሱ መጀመሪያ የተፈጠረ ጊዜ ማለት ነው የሃይማኖት አባቶች መጥተው አንቺ ማስታረቅ ትችያለሽ፣ ወንድም ተሰጠሽ እንጂ ወንድም አመጣልሽ እንጂ ምናምን ሲሉኝ እኔ በዚህ እጅ ያላስገባም ብያቸዋለሁ። እኔ በዚህ እጅ ያላስገባም ሳይሆን እኔ ራሴ ላይ እንዲደረግ የማልፈልገውን ነገር ሰው ላይ አላደርግም። እኔ ባለትዳር በሆንና ባሌ ቢማገጥብኝ ከማገጠ ወንድ ጋር አብሬ አልቀጥልም። ስለዚህ እኔ የማላደርገውን ነገር እናቴን አድርጌ ያልላትም ብለሽ አቋምሽን ሳያጣም ብለሽ ቆፍጠን ብለሽ አቋምሽን አትነግሪያቸውም? ነገርኳቸው። ይኸው ያኔ በቃ እኔ ምንም ነገር እንትን አልልም ነው ያልኳቸው። እጅ ያላስገባም ማለት እኔ በቃ በሱ እሺ ብዬ አልቀበልም ለማለት ነው። እኔ እሺ አሁን የወንሽ አባትሽ ምን አይነት ነገር ምሰች በጣም ራስ ወዳድ መታየ ደስተኛ ባትሆኝም አብረሽኝ ኖሪ፣ እኔ ነኝ የበላይ፣ እኔ ነኝ አሸናፊ፣ እኔ ነኝ አለቃ፣ እየቀጠቀጥኩሽ አብረሽኝ ትኖሪያለሽ። የማገጠ እንኳን ሌላ ቦታ እየወለደ እናትሽን ግን ይቀጠቅጣት ነበር። እንደዛም ሆኖ ግን መማገጡን ሌላ ትዳር ላዩ ላይ መመስረቱን ለስራ ብሎ ሌላ ከተማ ሄዶ እስካሁን ድረስ እየማገጠ ለአመታት እየማገጠ ቆይቶ 2 ልጆችን ወልዶ በሆነች አጋጣሚ አቃጣሪ እናትሽ አጋጣሚ ስታቅ በቃ አመሰግናለሁ አልፈልግም፣ የልጆች አባት ነህ ግን ባሌ ልትሆን አትችልም፣ ልብ አይፈቅደው፣ ልብ ያልተቀበለው ስታይ ስሜቷን ሊያከብርላት ፈንታ ኖ ባፍንጫሽ አብረሽኝ ትኖሪያለሽ። ባፍንጫሽ የሚበቃው እኔ በቃ ስል ብቻ ነው የሚበቃው። አንቺ ስለበቃሽ አይበቃም። ይህ ምንድን ነው? ጉልበተኝነት ገባሽ? አንቺ በቃኝ ስላልሽ አይበቃል። ቢበቃሽም በአፍንጫሽ አብረሽኝ ትኖሪያለሽ። ያለ ፍላጎት ደስተኛ ባትሆኝም እያለቀሽ አብረሽኝ ትኖሪያለሽ። እኔ በቃ ስል ግን ያበቃል። እኔ በቃኝ ብዬ ሲሄድ ብቻ ነው ይህ ትዳር የሚበቃው። እኔ በቃ ስል ብቻ ነው። አንቺ ባትፈልጊም ደስተኛ ባትሆኝም እያለቀሽ አብረሽኝ ትኖሪያለሽ። እኔ እስከፈለኩት ማለት ነው። አምባገነንነት፣ ጉልበተኝነት ሴት ልጅ ላይ ጀግና ሴት ስትኖር ደግሞ ነው እኔም በቃኝ ስል ይበቃኛል፣ አንተ በቃኝ ስል ብቻ ሳይሆን እኔም በቃኝ ስል ይበቃኛል ብላ የአካባቢ ተጽዕኖ፣ የወረኛ ተጽዕኖ ምንም ነገር ሳይበግራት ለራሷ ትቆማል። ጀግና ሴት ማለት ለራሷ የምትቆም ላመነችበት ነገር የምትቆም የማትፈልገውን ነገር ማንም ሰው ያለ ፍላጎቷ የማያስደርጋት ጀግና ሴት ማለት ነው። ለራሷ የምትቆም ላመነችበት ነገር የምትሞት ጀግና። ከሚገርምሽ ነገር እኮ እስከ ጥግ ድረስ ሄደን ነው፣ እስከ ጥግ ድረስ ስለሄድን ነው እንጂ እኛ በሰው እኮ አላመንም ነበር። ግን ሄድን፣ ሁሉም ነገር አየን።
የሰማነው ራሱ እንትን ብለን ማለት ነው። እሱን አላምንም ብለን ሄድን፣ እስከ ጥግ ድረስ ሄደን እሷን አግኝተን እንዲያውም በመጨረሻ ሰዓት ምንድን ነው ያለችው? አንተ ውሸታም፣ እኔ ልጅ የለኝም ትዳር የለኝም ብለህ ያልከው ይሄ ሁሉ አንበሳ የመሰሉ ልጆች እያለህ ነው ወይ ብላ ማለት ነው። እንዲያውም እኔ አልፈልግም ያችኛዋ ሚስት እኔ እንዲያውም አልፈልግም አልሄደችም። ግን ባለትዳር እንደው አሻት ባለትዳርና የ8 ልጆች አባት መሆኑን ስታውቅ አዲሱ ሚስቱ የ2 ልጆቹ እናት እንዴት ከተው አልሄደችም? ሁለቱን ስታውቅ አልሄደችም። ያኔ ተጣልተው ነበረ። ተጣልተው መልሰው ታረቁ ተባለ። እኛ ከዛች ከሴቶች ባለጉዳዩ ማለት ነው እስካሁን እራሱን እንደዋወላለን። እሷ በቃ ጥላ ሄዳ ነበረ። እስከ 1 ወር ነው 2 ወር ድረስ እንትን ከሄደች በኋላ ተመልሰው ታረቁ። በቃ ያኔ እኔ አንቺን ስለፈለግኩኝ ነው እንደዚህ ያልኩሽ የነበረ። እነሱ እኔ ትቻቸዋለሁ፣ እኔ አልፈልግም፣ አንቺን ነው የምፈልገው ብሎ ሄደ። ከሄደ በኋላ ያው እሱ 2ቱም ቦታ እንዲሆን ነበር የፈለገው ማለት ነው። እናቴ ደግሞ እታረዳለሁ እንጂ ሞቴ ቢመጣ እኔ ከሱ ጋር አልኖርም ብላ አቋሟን ስታሳየው ነው ጥሎ የሄደው ማለት ነው። ጥሎ ሄዶ አይደል ሊገላት መጥቷል ነበር እንዴ? የአካባቢ ሰው በእሳት ሊያቃጥል ሲል የአካባቢ ሰው ስለከለከለው እንጂ እንደዚህ አይነት ሰዎች እነሱ ያሉት ካልሆነላቸው በስተቀር አይተውም። ለእነሱ እኔ ያልኩት ነው። ለዛችኛ ያንቺን እናት እንደማይፈልጋት ወደደው እሷ እንደሚፈልግ ይነግራታል። ለእናትሽ ደግሞ እየመጣ ያንቺን እንደማይፈልግ ይነግራታል። ከዛ ከሁለቱም ጋር ነው መሆን የሚፈልገው። እሷ አልፈልግም ስላለችው እኮ ነው። እሱ እኮ ይፈልጋል፣ መቀመጥ እኮ ይፈልጋል፣ እዛም መቀመጥ ይፈልጋል፣ እዛም መሄድ ይፈልጋል። ግን እናቴ አቋም ሆኖ አልፈልግም በቃ በሽማግሌ ራሱ አልታረቅም ብላ ስላለችው እሱ አንድ ቤት በቃ እልህ ይዞት ነው እንጂ ለሌላ ነገር አይደለም። እግዚአብሔር ይመስገን፣ እሷ እግዚአብሔር ይመስገን ሁሉም ነገር በራሷ እንትን ማለት ትችል ነበረ። ግን ያንን እንትን የደከምኩበት ሁሉም ያውቃል። እግዚአብሔር ይመስገን ብቻዋን ሁሉንም ነገር ሰርታለች፣ ሁሉንም ነገር እንትን ብላለች። ሰውም ያውቃል። ትሸነፊያለሽ በማለት ነበረ እነሱን እንትን ያሏት ማለት ነው። አሁን ሲናገሯት ራሱ ረጅም ሳትሰጠልሽ በመጨረሻ እናትሽ ስታሸንፍ ሁሉም ከጎን ሆነ። ያው ስታሸንፊ ሁሉም አሽቃባጭ ይመጣና ከጎንሽ ይሆናል። መጀመሪያ ማታሸንፍ ይመስለውና ይነቅፍሻል፣ ይልሻል። እናቶች ማታሸንፍ መስሏቸው ሁሉም የአካባቢ ሰውም ከቁብም ከድርም ከምንም አባረው ቡና እንጠጣም አንቺ ልጅ ብለው አግልለው ምን ብለው፣ እናቶች ግን ጀግና ስለሆነች ብቻዋንም ቀርታ ለዓላማዋ በአቋሟ ጸንታ እንዳንቺ አይነት ጀግና ልጅ ስላላት እዚህ ደርሳለች። አሁን ስታሸንፍ እናቶች የምታሸንፍ ይኳል መሰለንም ብለው ስታሸንፍ መጡ። እነዚህ አስታዎች ናቸው። ምንም አያረጉ። ከሚገርምሽ ነገር ሚስቶቻችን ይለምዱብናል ብለን ነዋል። እግዚአብሔርን ሚስቶቻችን ይለምዱብናል እንደ አንቺ ይሆኑብናል ብለን ነው አንቺን እንደዚህ ያደረግነው። እግዚአብሔርን በግልጽ ብለዋል እነሱ ማለት ነው። ብለዋል እኮ ተናግረዋል እኮ። ስሚኝማ ማሪ፣ ሚስቶቻችን ይለምዱብናል ማለት እኛ ነገ ብንማግጥባቸው ሚስቶቻችን ፍቱን እንዳይሉን እየማገጥንባቸው አፋቸውን ዘግተው እንዲኖሩልን ነው የምንፈልገው። ነገ ስንማግጥባቸው ሚስቶቻችን ልክ እንዳንቺ ጠንካራ ሆነው አልፈልግም ፍቺ ይፈልጋል እንዳይሉን ነው፣ ጀግና እንዳይሆኑብን ነው። ስለዚህ እነዚህ አስመሳይ ሰዎች አሁንም አይጠቅሟትም ለእናትሽ። እሺ ነገም ሌላ ነገር ሲፈጠር እንደዚህ ያደርጋሉ። አስመሳይ ሰው በክፉ ቀንሽ ጥሎ የሚሄድና ስታሸንፊ ጭብጨባ ላይ መጥቶ ዋንጫ ስትሸለሚ የሚያሽቃብጥ የሚከብሽ ሰው አያስፈልግም። ሰው ማለት በሀዘንም በደስታም ስትሸነፍም ስታሸንፍም ከጎኗ የሚቆም ነው ሰው ማለት። ስታሸንፍ ብቻ መጥተው የሚከቧት ልትሸነፍ ነው ብለው ሲያስቡ ሄደው ከኋላዋ የሚወጓት ሰዎች አያስፈልጓትም። ለናሽ እናንተ ልጆቿ ትበቋታላችሁ። 8 ልጆች። እሺ ይሄ ነው ምክሬ። እናመሰግናለን። እሺ ሀውዬ አመሰግናለሁ። በጣም ነው የምወድሽ። ቤተሰብ አድርግኝ። እሺ ሰብስክራይበር ማለትሽ ነው? አዎ። እሺ አንዳችሁ ጋብዙልኝ። አለምን ሰብስክሪፕሽን ጋብዟት አላችሁ። በጣም ነው የምወድሽ። በጣም ነው የማመሰግነው ሀቡዬ። እኔ በአነጋገሬ ምን ትልል እችላለሁ፣ ግን እንደ አንቺ ጀግና እናት ስላለችኝ እግዚአብሔርን ነው የማመሰግነው። በጣም ጎበዝ። አንቺም ጠንካራ ነሽ። እናትሽን ሰፖርት ለእናትሽ ቤት የሰራሽ ቲቪ የገዛሽ ሶፋ የገዛሽ ብዙ ነገር ያረግሽ ጀግና ነሽ እና እናቱን የሚረዳት ደግሞ ጀግና ነው። ከእናቱ ጎን የሚቆም ደግሞ ጀግና ነው እና ነሽ። ጎበዝ በርቺ። ልክ እንደ እናትሽ የእናትሽ ልጅ እንደምትሆኚ ደግሞ አልጠራጠርም። ይኸው ቴንኪው ሀኒ ጋብዛሻለች። ሰብስክሪፕሽን ተጋብዘሻለች።
አመሰግናለሁ ሀንዬ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በጣም ነው አንቺን ስከታተል ደስ እያለኝ የምከታተለው። ሁሌ ኤርፎን አድርጌ ነው የምሰማች። አመሰግናለሁ የኔ ውድ፣ ክበሪልኝ። ቴንክ ዩ ሶ ማች። እሺ ውድቻ፣ መልካም ቀን። አንቺ የምንገዛው ይናት ጠንካራ ሴቶች ሁሉ የሚገፋሉ። በተገፉ ቁጥር ደግሞ እየጠነከሩ ይሄዳሉ። እንደዚህ አይነት ሴቶች በጣም ደስ ይሉኛል። ላመኑበት ነገር ሟች ምንም አይነት የአካባቢ ተጽዕኖ የምን ተጽዕኖ የማይበግራቸው ሀሳብሽን ካልቀየርሽ እንዲያደርግብሻለሁ ሲባሉ ይሁን አድርጉት ሂዱበት የሚሉ መቼም በአቋማቸው የጸኑ ሀሳባቸውን የማይወላውሉ ሴቶች አድናቂ ነኝ። በርቱ፣ ጀግና ሴቶች በርቱ፣ የበለጠ ጀግኑ። ቴንኪዩ ዝኑዬ፣ እንዴት ነሽ? ማሬ እርግዝና እንዴት ይዞሻል? እየበረታሽ ነው? አዎ ምንም አይልም ማሬ፣ እየበረታው ነው። አንድ ነገር ልልሽ ነው እንግዲህ የገባሁት ማሬ። የሆነች ልጅ አንቺ ጋር ገብታ እንትኗን እንዲተዋወቅላት ትፈልጋለች። ስራዋ ዱባይ ነው የምትገኘው እና ስፖንሰር መሆን ትፈልጋለች። አሁን እንዴት እንደምታወራሽ እንትን በያት እና ይኸው እዚህ አሁን ፍላወር እየላከችልሽ ነበር ሜላት የምትባል ወይ ሁማኔር ወይ ብር በምፈልጊው መልኩ እሷ እንትን ትልና በእቃ አልሰራም፣ በገንዘብ ነው። ገንዘብ ክፍያ ፓኬጅ ትመጥና ልካ ካስገባች በኋላ ነው የምትገባው እዚህ ጋር። በቃ እሺ ሜላት ይኸው እየሰማሽ ነው ያለችሽን። ስንትን እንዴት ነው ታዲያ የምታገኝ? ኢንቫይት ማድረግ አትችሉም።